የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ዛሬም ቆዩ እንላለን። እንደዚሁም ቤተሰቡን ካሻችሁ ሰብስክራይብ አድርጉን። ይህም ፕሮግራም ግን ሁላችሁም ላይክ አድርጋችሁ እንድትጀምሩ በትህትና ጠየቅን። በዚህኛውም ጥንቅራችን ቼልሲ በዝውውር መስኮቱ ላይ የነቃ ተሳትፎን ካደረጉ የፕሪሚየር ሊግም የአውሮፓ ክለቦች ውስጥም ግንባር ቀደሙ ነው። ሊያም ዴላፕን አስፈርሟል። ከዛ በተጨማሪም በክለቡ እንግዲህ አዳዲስ ያመጣቸው ተጫዋቾችም እንዳሉ እንደዚሁ ይታወቃል። ምንም እንኳን የሁጎ ኤኪቲኬ ጉዳይ ባይጸናለትም ማለት ነው። ቼልሲዎች እንደ አማራጭ የስቱትጋርቱን ቁመተ መለሎ የሚባለውን አጥቂም ቮልትሜንድን ፍላጎት አላቸው ተብሏል። ሁኔታውንም መከታተል ጀምረዋል። በነገራችን ላይ ሁሉንም የተከታተሉትን ተጫዋች ያስፈርማሉ ማለት ባይሆንም ቼልሲ ጠየቀና አስፈረመ መካከል ግን ብዙ የጊዜ ልዩነት እንደሌለ በቅርብ ዓመታት ተመልክተናል። ሁኔታውን በቅርብ ርቀት እየተከታተሉ ነው። ቁጥር አንድ ምርጫቸው ሁጎ ኤኪቲኬ ነው። ጉዳዩ የማይሳካ ከሆነ ግን የስቱትጋርቱን አጥቂ ቮልትሜድን ሁኔታ እንግዲህ ትኩረት ሰጥተው ይሰሩበታል ተብሎ ይታሰባል ቼልሲዎች። ከዛ በተጨማሪ ቪክተር ኦስሜን ጋር ስማቸው በስፋት ቢያያዝም እስከዚህ ሰዓት ድረስ ግን አንድም እንቅስቃሴ እንዳላደረጉበት ይታወቃል። ባለፉት ዓመታት የፊፋ የዓለም ክለቦች ዋንጫ በአዲሱ ፎርማት ሳይገባ በፊት ለመጨረሻ ጊዜ ዋንጫውንም በማንሳት ሲቲ የመጨረሻው ቡድን ነው። በአዲሱ ፎርማት ማን ይሆናል የሚለው ይጠበቃል። የመጨረሻውን ዋንጫ ያነሳው ግን ሲቲ ነበረ። የአውሮፓ ሻምፒዮንስ ሊግ ዋንጫን ሲቲ ካነሳ በኋላ በዚህም መድረክ እንደዚሁ እንደነገሰበት ይታወቃል። ሪያል ማድሪድ ለመጨረሻ ጊዜ ከተደረጉ 10 የዓለም ክለቦች ዋንጫ 5ቱን ድል በማድረግ ቀዳሚው ቡድን ነው። ቼልሲ፣ ባየር ሙኒክ፣ ሊቨርፑል፣ ባርሴሎናና ሲቲ ደግሞ ቀሪዎቹን መከፋፈል ችለዋል። ለመጨረሻ ጊዜ ግን ይህን የዓለም ክለቦች ዋንጫ በነባሩ ፎርማት ያነሳው ማንቸስተር ሲቲ ነበረ። ከዚሁ የዓለም ክለቦች ዋንጫ ጋር በተያያዘ ውድ ቤተሰቦቻችን ቼልሲ ሌላኛው ፕሪሚየር ሊጉን ወክሎ የሚሳተፈው ክለብ እንደሆነ ይታወቃል። ታዲያ ቼልሲም ደጋፊዎች ምናልባት ክለባችሁ ኳስ ሲጫወት ለማየት ከፈለጋችሁ በዓለም ክለቦች ዋንጫ የመጀመሪያ የምድብ ጨዋታ ምድብ ዲ ላይ ቼልሲ ከሎስ አንጀለስ ነው የሚፋለሙት። እዚህ ሎስ አንጀለስ ቡድን ውስጥ ደግሞ የቀድሞ አጥቂያችሁ ኦሊቬ ዥሩ አለ። የጨዋታ ቀን የፊታችን ሰኞ ሰኔ 9 ምሽት 4 ሰዓት መርሴዲስ ቤንዝ ስቴዲየም አሜሪካ ላይ የሚደረግ መርሃ ግብር ነው። በጨዋታው ዙሪያም ተጨማሪ መረጃዎችን የጨዋታው ቀን ሲቀረብ እንደዚሁ ለቼልሲ ደጋፊዎች እናጋራቸዋለን። ያው ክለባችሁ ግን በትልቅ መድረክ ሲጫወት እንደ ሌሎች ክለቦች አትጠብቁም ቼልሲና ሲቲ፣ ምክንያቱም በዓለም ክለቦች ዋንጫ ፍልሚያ ስለሚያደርጉ ማለት ነው። የብራዚላዊ የፊት መስመር ተጫዋች ጆዋ ፔድሮ በቀጣይ መዳረሻው ቼልሲ ሊሆን እንደሚችል ሚረር ስፖርት አስነብበዋል። ምናልባት ግን ቼልሲ ሌሎች አማራጮችን እያየ መሆኑን ተከትሎ ቼልሲ ዝውውር ላይ የማይሳተፍ ከሆነ ኒካስል ዩናይትድ ሌላኛው የተጫዋቹ መዳረሻ ይሆናል። ነገር ግን ጆዋ ፔድሮ ቅድሚያ የሚሰጠው ለቼልሲ መጫወትን ነው። ኒካስልም የአውሮፓ ሻምፒዮንስ ሊግ ትኬት መቁረጡ ተጫዋቹን ለማግኘት እንደ ጥሩ አጋጣሚ ተፈጥሮለታል። ስለሆነም በክለቡ በኩል እንግዲህ ቼልሲ ቀጣይ ድርድር ለማድረግ ግን ምርጫ ስለተሰጠውም ክለቡ ቼልሲ በዚህ ድርድር ላይ ምን ያህል ይሄዳል የሚለው ይጠበቃል። ጆዋ ፔድሮ ከቼልሲ አሊያም ከኒካስል አንዳቸውን ቀጣይ ዓመት ይቀላቀላል ተብሎ ይጠበቃል። ኤንዞ ፈርናንዴዝ ስለ አሰልጣኛቸው ማሬስካ ብዙ ነገር ብሏል። ጥቂት እናደርሳችሁ። በአሰልጣኛችን ላይ አሁን ትልቅ እምነት አለን ብሏል። እሱ ብዙ አስተምሮናል፣ ጥሩ እንድንጫወትም ረድቶናል። የቡድን ጓደኞችም ሁልጊዜ ካጠገቤ ነበሩ። በእያንዳንዱ ጨዋታ እሱን ለመርዳት ሁሉንም ለመስጠት እንሞክራለን ብሏል። አሰልጣኙን ሲያወድስ የክለቦች የዓለም ዋንጫ በጣም አስፈላጊ ውድድር ስለመሆኑ ሁላችንም እናምናለን። ዓለሙ ሁሉ ይመለከተናል እና እኛ አቅማችንን በቻልነው መጠን አውጥተን እንጠቀማለን ብለዋል። የዓለም ክለቦች ዋንጫ ሲጀመር በብዙ ዝግብ እንደነበረ ይታወቃል። ገና ውድድሩ ሲመሰረት ጀምሮ ሲጀመርም እንደዛው ነው። አሁን ሲቀጥል ደግሞ ክለቦቹ ለረብጣ ብሩ ሲሉ ውድድሩ ላይ ጠንካራ ሆነን እንገኛለን እያሉ ነው። ከዚህ ውስጥ ቼልሲ እንደዚሁም ኤንዞ ፈርናንዴዝ አረጋጋጩ ተጫዋች ሆኗል። በነገራችን ላይ ውድ ቤተሰቦቻችን ቼልሲ ፊታችን ሰኞ ነው ጨዋታውን ከሎስ አንጀለስ ጋር የሚያደርገው። ሌላው በቼልሲ በኩል አንድ ተጨማሪ ቅድ ተይዟል። ተስፈኛውን ታዳጊ ኬንድሪ ፓኤዝን
ወደ አሜሪካ እንዲጓዝ የማድረግ እቅድ እንዳለና በዓለም ክለቦች ዋንጫ ስብስብ ውስጥ እንዲካተት ይፈልጋሉ ተብሏል። ነገር ግን ተጫዋቹ እንደ ተጫዋች ግልጋሎት እንደማይሰጥ ነገር ግን ከቼልሲ ጋር እንግዲህ ከቡድኑ ጋር እንዲላመድና ከዛ በኋላ የአሜሪካ ቆይታቸውን ሲያጠናቀቁ ግን ወደ እህት ክለብ ስትራስቡርግ እንዲያመራ ነው እቅድ የተያዘው። ስለሆነም በቼልሲ በኩል አዲሱ ፈራሚያቸው ኬንድሪ ፓኤዝ የአሜሪካውን ቡድን ይቀላቀላል ተብሎ ይጠበቃል። ውሳኔውም ተወስኗል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጨማሪ መረጃዎችን ካገኘን ለቼልሲ ደጋፊዎች እንደዚሁ በጉዳዩ ላይ የምናደርሳቸው ይሆናል። ቼልሲ በፈረንጆች አቆጣጠር ኦገስት 10 ወይም በኢትዮጵያን አቆጣጠር ሐምሌ 3 ተጨማሪ ወዳጅነት ጨዋታም ከጣሊያኑ ክለብ ኤስ ሚላን ጋር ለማድረግ ቀጠሮ ይዘዋል። እንግዲህ በዱብሊን ከተማ አየርላንድ ላይ ጨዋታውን እንደሚያደርጉት ጋዜጣ ዴሎ ስፖርት አስነብቧል። ስለዚህ ቼልሲ ከዓለም ክለቦች ዋንጫ በኋላ ቀጣይ ጨዋታውን የሚያደርገው ሐምሌ 3 መሆኑን ይፋ አድርገዋል። ቼልሲዎች አንድ ተጫዋች ለማምጣት ፍላጎት አላቸው ተብሏል። ጄሱስ ሮድሪጌዝ የሪያል ቤቲስ ተጫዋች ነው። በኮንፈረንስ ሊግ የፍጻሜ ጨዋታ በተቃራኒው ሆኖ ተፋልሟቸዋል። የ21 ዓመቱ ተጫዋች በ21 ዓመት በታች የአውሮፓ ዋንጫ ሀገሩን ወክሎ ይፋለማል። ይህን የክንፍ ተጫዋች ታዲያ ለማምጣት ፍላጎት እንዳላቸው መረጃዎቹ እየወጡ ይገኛሉ። ሜል ስፖርትም ቼልሲዎች ተጫዋቹን አጥብቀው ይፈልጉታል ተብሏል። ቀጣይ እንግዲህ ቼልሲን እንቅስቃሴ ተከታትለን ለእናንተ ውድ አድማጮቻችን የምናደርስ ሲሆን ሌላው በቼልሲ የሚፈለገው የአይንትራክ ፍራንክፈርቱ የፊት መስመር አጥቂ ሁጎ ኤኪቲኬን በተመለከተ የኢንትራክ ፍራንክፈርት ዳይሬክተር ማርክስ ክሮሽ በሁጎ ኤኪቲኬ ላይ ዋጋው ትክክለኛ ካልሆነ ከኛ ጋር ይቆያል ብለዋል። ቼልሲ ለክለቡ ምንም አይነት እንግዲህ ጥያቄ አላቀረበም። ፍላጎት እንዳለው እናውቃለን። እኛ 100 ሚሊዮን ዩሮ ካላቀረቡልን ለቼልሲ ተጫዋቹን በፍጹም አንለቀውም ሲሉ ተደምጧል። ስለዚህ በቀጣይ በቼልሲና በአይንትራክ ፍራንክፈርት መካከል የሚደረገው ድርድር ከ100 ሚሊዮን ዩሮ በታች እንደማይሆን ዳይሬክተሩ አሳውቀዋል። ቼልሲ ከሜዳ ውጭ የሚለብሰውን የቡድኑን መለያ አሳውቋል። ይህ በምስላችን ላይ የምትመለከቱት በኒኮላስ ጃክሰን የተለበሰው ልብስ በቀጣይ የውድድር ዓመት ቼልሲ ከሜዳ ውጭ የሚለብሰው መለያ ይሆናል ማለት ነው። ቼልሲውያን አዲሱ መለያችሁን ከሜዳ ውጭ የሚለበሰውን እንዴት አገኛችሁት? በሀሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ለዚህ ሰዓት ብትሰሟቸው ብለን መርጠን ያሰናዳላችሁ ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ይሆናል። ዕለተ እሑድ ማለዳ መረጃዎቻችን እዚህ ጋር ሲጠናቀቁ ከወደዳችሁን ላይክ አድርጎን አበረታቱን። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። መልካም ዕለተ እሑድ፣ በደህና ቆዩን።